السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته رياض الصالحين زدنا زدنا درساتنا النوم. باب فضل الغني الشاكر. زاري من ملكته ندب الغني الشاكر الله هنا مسقاني هنا هبتام يالون فضل درجون من ملكتنا قدم بالوت نطبوች ላይ የተላለፉ መልእክቶች ሰዎች በዱንያቸው ላይ የማይፈትናቸው መጠን ላይ ማተኮር እንዳለባቸው የሀብት መብዛት ሊፈትን እንደሚችል ከፋፍ ማለትም ከእጅ ወዳፍ የሆነ የተብቃቃቁት ቀለብ መያዝ የተሻለ እንደሆነ የተጠቆመበት ብዙ ሁኔታ አለ። ከዚህም አልፎ ድህነት ላይ ያሉ ሰዎች ሶብር ካደረጉ ያላቸው ፈድል ሁሉ ተጠቆሟል። ይሄ ማለት ወደ እነሱ ብቻ ነገሮች ያዘነበሉ ናቸው ለማለት አይደለም። አላህ ኒዕማን ሰጥቶት ፈድልን ሰጥቶት ሀብትን ጊናን ከሰጠው በኋላ ነገር ግን ሐቁን የሚወጣ የሆነ አካል በኢስላም ትልቅ ደረጃ እንዳለው የሚጠቁም ርዕስ አያያዙ ሼኹ ረሂመሁላህ። ስለዚህ የሚሰጡ ትምህርቶች በሆነ አቅጣጫ ባልታሰበ በኩል ያደላ እንዳይሆን ሚዛኑን እንዲጠብቅ ሌሎችንም አቅጣጫዎች መመልከት ያስፈልጋል ማለት ነው። ይህንን ለማድረግም ሼኹ ረሂመሁላህ ባቡ ፈድል አልገኒ አሻኪር የሚል ርዕስ ቋጠሩ። አልገኒ ሀብታም፣ አሻኪር አመስጋኝ የሆነ ሰው። ድህነት በራሱ አጅር አያስገኝም። ሀብት በራሱ ወንጀል አይሆንም። አያያዛችን ነው ሁሉንም ጥሩ መጥፎም የሚያደርገው ማለት ነው። ነገር ግን በአብዛኛው ሀብት ሰዎችን ምን ሊያደርጋቸው ይችላል? ወሰን ወደ መጣስ፣ ሐላልና ሐራም ሳይጨነቁ ወደ ማግበስበስ፣ የተጣለባቸውን ሐቅ ወደ አለመወጣት፣ ወደ ኩራት ሊጥላቸው ስለሚችል ይህንን መጠንቀቅ ይገባል። ይህንን ለተወጣ ግን ሀብት ትልቅ የሆነ ኒዕማ ነው። ትልቅ የአላህ ችሮታ ነው። በተለይም በዚህ ዘመን ሰው አላህ ሀብትን ያደለው ሰው ዲኑን ማገዝ ይችላል። ራሱን ከብዙ ጥፋቶች መቆጠብም ይችላል። ወገኖችን መጥቀም ይችላል። ብዙ ፋይዳ ሊኖረው ይችላልና ፈድሉል ገኒ አሻኪር አላህን አመስጋኝ የሆነ ሀብታም ያለውን ፈድል ደረጃውን የሚመለከት ርዕስ ነው። አመስጋኝ ማለት ከቃል ባለፈ በተግባር የሚገለጽ የሆነ ምስጋና ማለት ነው። وهو من أخذ المال الغني الشاكر مالت من أخذ المال ገንዘብን የያዘ ሀብትን ያካበተ ሰው ነው። من وجهه በመንገዱ በትክክለኛ መንገዱ ሀብት ያካበተ የሆነ ሰው የመጣበት ሐላል ነው። وصرفه እንደገና ደግሞ አውጥቶታል ገንዘቡን የሚያወጣ የሆነ ነው። في وجوهه በትክክለኛ መንገዶቹ ላይ المأمور بها የታዘዘባቸው የሆኑ አላህ የተጣለበትን ግዴታ የሚወጣ የተጣሉ ግዴታዎች ዘካ ብቻ አይደለም። የቤተሰብ የዘመድ ወይም ሌሎች ጉዳዮች የሚገጥሙ ዋጅብ የሚሆኑበት ክስተቶች ይኖራሉ። እነዚያን ታሳቢ ያደረገ ሐቁን የሚወጣ ሰው الغني الشاكر ያለውን ደረጃ የሚመለከት ነው። قال الله تعالى كف يالو يلاقى الله እንዲህ ይላል فأما من أعطى واتقى فأما من أعطى የሚሰጥ ሰው አላህ ካደለው ሪዝቅ የሚያወጣ የሆነ ሰው በኸይር መንገድ የሚያወጣ የሆነ ሰው ወተቃ ጌታውንም የተጠነቀቀ የፈራ የሆነ ክልከላዎችን በመራቅ በገንዘቡ ጥፋት ከመፈጸም በሌሎች አቅጣጫዎች ወንጀል ላይ ከመውደቅ የተጠነቀቀ የፈራ የሆነ ሰው ወሰደቀ ቢልሁስና በመልካሟም ያመነ እውነት ያለ ወሰደቀ ያረጋገጠ ያመነ ቢልሁስና በመልካሟ ማለት ምንድነው የተፈለገው? መልካሟ ቃል ላ ኢላሃ ኢላላህ ናት ተብሏል። ቢልሁስና በአላህ ስብሓነሁ ወተዓላ መልካም ምንዳም አምኑ የቂን ብሎ ገንዘቡን የሚያወጣ ከወንጀል የሚጠበቅ የሆነ ሰው فسنيسره እናዘጋጀዋለን ሊልዩስራ ለገሪቷ መንገድ ገር ቀላል ምቹ ለሆነችዋ እናገረዋለን እናዘጋጀዋለን ይላል አላህ።
فسنيسره من እንወስዳለን የሰው ልጅ ምድር ላይ ሲኖር የሚያንጸባርቃቸው አዘውትሮ የሚጓዝባቸው መንገዶች በቀጣይ የሚሄድበትን አቅጣጫ ሊወስኑት ይችላሉ ቅርጽ ሊያስይዙት ይችላሉ ኸይርን ስራዬ ብሎ የሚያሳድድ የሆነ ሰው በኸይር ላይ የሚያተኩር የሚያነጣጥር የሆነ ሰው አላህ ለተሻለ ለበለጠ ኸይር ያድለዋል ያዘጋጀዋል የኸይር ስራ አንዱ ሽልማቱ አንዱ ዋጋው ለበለጠ ኸይር መቀስቀሱ ነው የሸር የክፋት አንዱ ቅጣቱ እዚሁ ዱንያ ላይ ቅጣት አለ ወደ ከፋ ነገር መውሰዱ ነው ሰው ወንጀል እየፈጸመ አላህን ፈርቶ ተውበት ከማድረግ ይልቅ የበለጠ ወደ ባሰ ጥፋት ይባሰበት የሚሄድ ከሆነ ሊደነግጥ ይገባዋል ቅጣት ላይ ነው ያለው በባሰ እጥፍ ድርብ በሆነ መልኩ ሊይዘው አላህ እያዘናጋው ነው ያለው እናም ኸይር ስራ የሚሰራ የሆነ አላህ ከሰጠው የሚሰጥ እንዲሁም ከወንጀል የሚቆጠብ አላህን የሚፈራ የሆነ ወሰደቀ بالحسنى በመልካማም ያረጋገጠ የሆነ በመልካሚቱ ቃል እውነት ያለ የሆነ فسنيسره በርግጥም እናዘጋጀዋለን ለልዩስራ ለገሪቷ ለቀላሏ ለምቹዋ መንገድ وقال تعالى እንዲሁም ከፍ ያለው ጌታ አላህ እንዲህ ይላል وسيجنبها يرقاتال እሳትን ይርቃታል الاتقى يعني التقي ይበልጥ አላህን ፈሪ የሆነው ይርቃታል አላህን ይርቃት ያደርገዋል الذي يا اتقى የተባለው ማን ነው አላህን ፈሪ የተባለው الذي يؤتي ماله ገንዘቡን የሚሰጥ የሆነው ነው አላህ ሀብትን ሰጥቶታል ሀብቱን ያወጣል የተዘካ የሚጥራራ ሲሆን ከምንድነው የሚጥራራው ከይልኝ ከይስሙልኝ ከጉራ ለጉራ ብሎ ከማውጣት የሚጥራራ ነው ራሱን ከጥፋት የሚያጠራ የሆነ ነው يؤتي ماله يتزكى مጥራራትን ፈልጎ ማለትም ከጥፋት ከይልኝ ራስን ከመኮፈስ ከስም ከዝና የሚጥራራ ሆኖ ኢኽላስን አስቦ የሚያወጣ የሆነ ነው وما لأحد لعندم يلم عنده السزند لمنم ሰው እሱ ላይ የለም من نعمة كولتا تجزى የምትከፈል ውለታ ኖሮበት አይደለም ገንዘብ የሚያወጣ ይልቁንም አላህን አስቦ ነው እንዲህ አይነቱ سيجنبها جهنم يراقاታል ከጀሃነም አላህ ይጠብቀዋል ከሳት ያርቀዋል الاتقى اللهم ፈሪ ነው በገንዘቡ የሚጠበቅበትን የሚያወጣ የሚሰጥ ነው الذي يؤتي ماله ገንዘቡን የሚሰጥ የሆነ የተዘካ የሚጥራራ ሆኖ ራሱን የሚያጠራ ነፍሱን የሚያጠራ ከክፉ ከኩይ ባህሪ وما لأحد عنده من نعمة تجزى እሱ ዘንድ የማንም የሚከፈል ውለታ የለበትም ማለት ውለታ ስለኖረበት አይደለም የሚያወጣው ይልቁንም አላህን አስቦ ነው إلا ابتغاء وجه ربه የጌታውን ፊት ፈልጎ ቢሆን እንጂ إلا ابتغاء በመፈለግ ቢሆን እንጂ وجه ربه الأعلى ከፍ ያለውን ጌታውን ፊት ከሱ ጋር መገናኘትን በመፈለግ እንጂ ለሌላ አይደለም የሚያወጣው ولسوف يرضى ወደፊትም ይወዳል አላህ በሚያዘጋጅለት መስተንግዶ በሚሰጠው ሽልማት ይወዳል ይደሰታል በዚህ ላይ የተገለጹት ሰበብ النزول ሰበብ የሆኑት አቡበክር ሲዲቅ ናቸው ረዲየላሁ ዐንሁ አቡበክር ሲዲቅ በኸይር ስራ ላይ ገና መካ ያለው ስንትና ስንት ገንዘብ ያወጡ ነበር መዲናም ይያሉ እንዲያውም ነብዩ ሰለላሁ ዐለይሂ ወሰለም የማንም ውለታ የለብኝም የከፈልኩ ከፍያለሁ በየባስብ ይሁን እንጂ የአቡበክር ሲዲቅ ሲቀር ነው ያሉት አቡበክር ረዲየላሁ ዐንሁ በዚህ ላይ የተገለጹት ሰበቡ እሳቸው ናቸው ያው እዛ ላይ የተገደበ ነው ለማለት አይደለም እሳቸው በተሰማሩበት ላይ የተሰማራ ይመለከተዋል وسيجنبها الاتقى اتقى ተብለው እየተገለጹ ነው ያሉት الذي يؤتي ماله يتزكى ገንዘባቸውን ያወጣሉ ሌላው ቀርቶ ልጃቸው ዓኢሻ በሐሰት በወንጀል በዝሙት ስትወነጀል እንኳን በሳቸው እርዳታ ላይ ጥገኛ የሆነ ቤተሰባቸው አብሮ ሲወነጅላት ተቆጥተው አቁመው ነበር አላህ Subhanahu Wa Ta'ala ሲወቅሳቸው ቀጥታ ከማገድ እርዳታ ከማድረጋቸው አቁመው የነበረውን ቀጥታ ነው ወዲያው የተመለሱት በኸይር ስራ ላይ ሁሉ ይገኙ ነበር በሁሉ ይሳተፉ ነበር እናም በዚህ መልኩ ውለታን አስቦ ሳይሆን ውለታን አስቦ ማድረግ ትርጉም የለውም ለማለት አይደለም ግን ደረጃው ይለያል እንጂ
ሰውለታን አስቡ የዋለለታል ለዛ ቢያደርግ የታዘዝንበት እኮ ነው መልካም ስራ ነው ግን ከዚህ ያለፈ ከሰዎች ምንም ሳይጠብቅ ጌታውን ብቻ አስቦ የሚያወጣ ሰው አለ ይሄኛው ደረጃው ይለያል ዋጋው ይለያል وقال تعالى እንዲሁም ከፍ ያለው ጌታ አላህ እንዲህ ይላል إن تبدوا الصدقات ሰደቃዎችን ምጽዋቶችን ግልጽ ብታደርጉ إن تبدوا ግልጽ ብታደርጉ فنعم ما هي እሷ ምንኛ ያማረች ነች መልካም ነች وإن تخفوها بتدبقاتهم وتؤتوها الفقراء دهاوችን ደብቃችሁ ብትሰጡ فهو خير لكم እሱ ለእናንተ በላጭ ነው ለእናንተ የተሻለ ነው ويكفر عنكم ከእናንተ ያብስላችኋል من سيئاتكم ከኃጢአቶቻችሁ ከወንጀሎቻችሁ والله بما تعملون خبير الله በምትተገብሩት በምትሰሩት ስራ ላይ ውስጥ አዋቂ የሆነ ጌታ ነው إن تبدوا الصدقات ሰደቃዎችን ግልጽ ብታወጡ የት መቼ ግልጽ መሆኑ በላጭ የሆነበት ቦታ ላይ የሚፈቀድበት ቦታ ላይ ለጉራ አይደለም ለስም አይደለም ምናልባት ሰዎችን ምሳሌ አራያ ሆኗቸው የበለጠ ለኸይር እንዲነሳሱ በግልጽ ሊያወጣ ይችላል በሆነ ምክንያት መደበቁ ታይቶት ደብቆ ሊያደርግ ይችላል إن تبدوا الصدقات صدقاتዎችን ምጽዋቶችን ግልጽ ብታወጡ فنعم هي እሷ በዚህ መልኩ መስጠት መፈጸማችሁ ምንኛ ያማረች ነች وإن تخفوها وتؤتوها الفقراء ደብቃችሁ ለድሃዎች ብትሰጡ ደግሞ فهو خير لكم እርሱ ለእናንተ የበለጠ ነው ይሄ ሰለፎችን በብዙ ቦታ እናገኛቸዋለን زين العابدين رحمه الله تعالى በስስት ይወነጀሉ ነበር ይታሙ ነበር ስስታም ነው እየተባሉ ከራሳቸው ለመከላከል አልሞከሩም ከሞቱ በኋላ ግን በሳቸው እርዳታ ላይ የተንጠለጠሉ 100 ቤተሰቦች ናቸው የታወቁት ማንንም ያውቀው ሲቋረጥ ነው የታወቀው ሲሞቱ በስስታም ነው እየተባሉ እየታሙ እንዳልሆኑ ለማሳየት እንኳን አላስጨነቃቸው አላሳሰባቸው እኛ ብንሆን ብላችሁ አስቡት ምናልባት ፋይል ይዘን ልንወጣ እንችላለን እንዴ እነዚህ እኔ እኮ መረዳቸው ናቸው ልንል እንችላለን እዚህ ግን ዘይኑል ዓቢዲን የሰዎች ስማቸውን ያለ ቦታ ማንሳት ማግደፋቸው አላሳሰባቸው ሲሞቱ ነው የታወቀው እና ሰደቃ በግልጽም ቦታውን ጠብቆ ቢወጣ ይሄ መልካም ነገር ነው ተደብቆ ቢፈጸም ለደሃ ቢሰጥ የበለጠ በላጭ ነው ويكفر عنكم من سيئاتكم ምንድነው ራሳችን ጋር እናስተሳስረው አመስጋኝ የሆነ ጌታውን ፈሪ የሆነ ሀብታም ያለውን ፈضል ደረጃ ነው እየተነሳ ያለው ስለዚህ አላህ ከሰጠው ሪዝቅ በግልጽም ይሁን በድብቅ አስፈላጊ በሆነበት ቦታ ላይ የሚያወጣ ሰው የተገባለት ቃል እየተጠቆመ ነው በአላህ እየተወደሰ ነው ያለው ይሄን ነው መጠቆም የፈለጉት وقال تعالى لن تنالوا البر لن تنالوا التاغنيوم على الله لن تنالوا التاغنيوم البر መልካምን አታገኙም ከፍ ያለ ደረጃን አታገኙም حتى تنفقوا እስከምትለግሱ እስከምታወጡ እስከምትሰጡ مما تحبون ከምትወዱት وما تنفقوا አትለግሱም አትሰጡም من شيء ከሆነ ነገር ይብዛም ይነስም فإن الله وما تنفقوا عفوا ما أفراش አይደለችም እዚህ ሲላ አያዥ ቃል ነች وما تنفقوا من شيء كهنا ነገር የምትለግሱት ይብዛም ይነስም فإن الله به عليم الله በሱ ላይ አዋቂ ነው ከንቱ የሚቀር ነገር የለም አውጥታችሁት እሱን አስባችሁ አውጥታችሁት مثقال الذرة ልታክል እንኳን ለምን ብናኛ አታክልም አትቀር ቀደም ብለን እንዳሳለፍነው ነብዩ ሰለላሁ ዐለይሂ ወሰለም በተምር ክፋይ እንኳን ብትሆን ከእሳት ተጠበቁ ነው ያሉት ይህች እንኳን ትልቅ ትርጉም አላት ስለዚህ لن تنالوا البر حتى تنفقوا مما تحبون الله ሀብት የሰጠው ሰው የሚፈለግበት ቦታ ላይ የመስጂድ ግንባታ ላይ የዳዕዋ እንቅስቃሴ ላይ ምስኪኖችን ማገዝ ላይ በሆነ ቦታ ላይ ዘመድ ቤተሰብ ማገዝ ላይ የመሳሰሉት ቀድሞ ቢሰለፍ ቢያወጣ አላጣም እሱ ነው ያገኘው ያወጣ ሁሉ ተመዝግቦለታልና فإن الله به
ዓሊም አላህ በሱ ላይ አዋቂ ነው ባወጣው ላይ የሚዘነጋ የሚረሳ የለም والآيات أنكسوቹ في فضل الإنفاق في الطاعة في فضل الإنفاق ملقس ባለው ትሩፋት ላይ በአላህ መንገድ ማውጣት ያለውን ትሩፋት በተመለከተ في الطاعة طاعات ትእዛዛት መልካም ስራዎች ላይ ማውጣት ያለውን ፈድል በተመለከተ ከثيرة ብዙ ናቸው معلومة እንዲሁም የታወቁ ናቸው አሉ እዚህ የቀረበው ለናሙና ያክል ነው وعن عبد الله بن مسعود رضي الله عنه كعبد الله بن مسعود تيزو الله يوددلاቸውና قال እንዲህ አሉ قال رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ ብለዋል لا حسد መመቅኘት የለም إلا في اثنتين በሁለት ነገሮች ላይ ቢሆን እንጂ رجل آتاه الله مالا አንደኛው አላህ ገንዘብ የሰጠው ሰው ነው ሀብት የሰጠው ሰው ነው فسلطه على هلكته ከዛም አላህ سبحانه وتعالى فسلطه فمكنه አመቻቸው መደበው على هلكته ገንዘቡን በማጥፋት ላይ في الحق በሐቅ መንገድ ላይ ገንዘቡን ወጭ በማድረግ ላይ አላህ ጠምዶታል በዚህ ላይ ሰልጦታል ይሄ ነው የሚቀናበት እንዲሁም ወረጅሉን آتاه الله حكمة الله ጥበብን ዕውቀትን የሰጠው ሰው ነው فهو يقضي بها እሱ በሷ የሚፈጽምባት የሚተገብርባት የሚፈርድባት የሆነ ويعلمها የሚያስተምራትም የሆነ متفق عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው وتقدم شرحه قريبا ማብራሪያው በቅርቡ አልፏል አሉ እዚህም ላይ ሸይኹ ረሂመሁላህ ያመጡበት ሰበቡ ምንድነው لا حسد إلا في اثنتين رجل آتاه الله مالا فسلطه على هلكته في الحق ይህን ነጥብ ነው የፈለጉት አላህ ሀብትን ከሰጠው በኋላ በኸይር ስራ ላይ ከፊት ተሰላፊ የሆነ ሰው እንደዚህ የሚቀናበት የለም እንደዚህ ስራው የሚያስቋምጥ የሆነ የለም ምክንያት ለአኺራው ሰፊ የሆነ ዝግጅት አድርጓልና ትልቅ የሆነን ምንዳን ያፈሰ ነውና وعن ابن عمر رضي الله عنهما كعبد الله بن عمر تيزو عن النبي صلى الله عليه وسلم كنبياتنا يزو قال لي بلوالا لا حسد إلا في اثنتين من مكنيت يلم بهولت نقروش لاي بهولت تاكالات لاي بيهون انجي رجل آتاه الله القرآن عندنا والله قرآن يسد أوسون يا قرآن نوكت فهو يقوم به السويق من بتال يتقدر بتال مالته آناء الليل وآناء النهار بلليت ساعتوش عندهم بكانون ساعتوش يسقدر بتال آناء الساعة جزيوج ساعتوش بلليت يسقدر بتال بكانون يسقدر بتال بكان بلليت يتقبر ولا يستمر ይሄ ነው የሚቀናበት ቁርአንን ከተሸከመ በኋላ ከተግባር የራቀ ከሆነ የሚቀናበት አይደለም ማለት ነው ተግባሩ ላይ መገኘቱ ነው የሚያስቀናው ወረጅሉን آتاه الله مالا ሌላኛው ደግሞ አላህ ሀብትን የሰጠው ገንዘብ የሰጠው ሰው ነው فهو ينفقه እሱ ያወጣዋል ይለግሰዋል آناء الليل وآناء النهار በሌሊት ጊዜያትን በቀን ጊዜያትን ዘወትር እንደዚሁ بخير من قال لا يمياوت عليه نسو اندزي ميكنا بتيلا وعن أبي هريرة رضي الله عنه كعبد الرحمن بن صخر أبو هريرة يزو أن فقراء المهاجرين كمهاجروج كسدة دهوش وست أتوا رسول الله صلى الله عليه وسلم يا الله نلتن يا زندمتنا فقالوا اندهالوا ذهب هيدو مالتم ألفوا أهل الدثور يهبت بالبيتوج دثور هبت مالتم دثر هبت مالتم دثور هبتوج يهبت بالبيتوج ألفوا هيدو بالدرجات العلا بتللك درجاوج ألفون لندرس باتشوال كان مال والنعيم المقيم عندهم زلال مويدهم أقام ألفون والنعيم أقا المقيم زوتاري زلال ما يبهنا جنة من دار لكم نبلتن فقال وما ذاك من دنو السؤال نبي صلى الله عليه وسلم فقالوا اندهالوا يصلون كما نصلي اندم من سجدوا يسجدالوا الناس حتى موجوا
ويصومون كما نصوم عندما صوموا يصومالو ويتصدقون صدقة يوطالو يصدقالو يمصوتالو ولا نتصدق إن يغنينا نادركم يلن من نصدقم مالو ويعتقون عندهم بجنزباتهم يعتقون باريا نص يوطالو ويعتقون باريا نص يوطالو ولا نعتق إن يغنز أناوطام هم مادرغان نچلم فقال رسول الله صلى الله عليه وسلم بزين غزي ملكتنياو እንዲህ አሉ أفلا أعلمكم ألا سوقاتهم من شيئا يهون النجر على استمراتهم من تدركون به من سبقكم تدركون به تدركون به يمتدرسبتن ما سبقكم ومن سبقكم يقدماتهم وتسبقون به يمتقدمبتن من بعدكم كنانت وحالا يالون من دونكم ማለት ከናንተ በታች ያለውን የምታልፉበት ከናንተ የመቀደማችሁን የምትደርሱበትን አልነግራችሁም አላሳውቃችሁም ወይ አሉ ولا يكون احد عندم سوا ينورم عندم አካል አይሆንም افضل منكم ከናንተ የበለጠ አይሆንም الا من صنع مثل ما صنعتم እናንተ የሰራችሁት አምሳያ የሰራ ቢሆን እንጂ እንደዚህ አይነት ሰው ካልሆነ በስተቀር ሰዎች በኸይር ካላቸው መስቀዳደም በመልካም ደረጃ ላይ ካላቸው መበላለጥ ሲታይ አንዱ ይቀድማል ሌላው ይቀራል ወይ ኮኮድ ይሆናሉ የቀደማችሁን የምትደርሱበትን የቀረውን የምታልፉበትን ሌላ ማንንም ከናንተ ጋር እኩል የማይሆንበት የናንተ አምሳያ የተገበረ ሲቀር እንዲህ አይነት ተግባር ለዚህ የሚያበቃን አልነግራችሁም ወይ አሉ قالوا بلى يا رسول الله እንዴት ያ አላህ መልእክተኛ ሆይ ይንገሩን እንጂ قال እንዲህ አሉ በዚህን ጊዜ تسبحون تسبيح للتادرقون سبحان الله وتحمدون الحمد لله للتلو جيتان الله للتامسجنوا وتكبرون الله أكبر للتلونو دبر كل صلاة كياندان لصلاة مجرشا كتتناكك أبوها لا 33 مرة 33 جزي فرجع تملسوا ይህንን ይዘው فقراء المهاجرين የሙሃጅሮች ጠያቂዎቹ ደሃዎቹ ይህን ነገር አግኝተው ተደስተው ሲመለሱ ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ይዘው ሄደው ነበር ከዛ ግን ይዘው ተመለሱ ወደ መልእክተኛው ተመለሱ فقالوا እንዲህ አሉ سمع إخواننا ወንድሞቻችን ሰሙ አህሉል አምዋል የሀብት የገንዘቦች ባለቤቶች የሆኑ ወንድሞቻችን እነሱ እኮ ሰሙ بما فعلنا ባደረግነው እኛ ምን ተገበረውን ሰሙ ففعلوا مثله እኛ ምን ሰራውን የምንተገብረውን አይነት እየሰሩ ነው ያሉት ስለዚህ በገንዘባቸው በኩል የሚበልጡና አሁንም ሄደ ጥለውና አለፉ ምን ይሻላል አሉ فقال رسول الله صلى الله عليه وسلم በዚህን ጊዜ አላህ መልእክተኛ እንዲህ አሉ ذلك فضل الله يؤتيه من يشاء ذلك ይሄ እንግዲህ ثواب ምንዳው ምንድነው فضل الله يا الله ትሩፋት ነው يؤتيه من يشاء ለሸው ለፈለገው የሚሰጠው ይሆነ ስለዚህ በዚህ ነገር በገንዘባቸው ኸይር ላይ ከተጣዱበት ከተገኙበት ከፍ ያለ ደረጃ ያገኙበታል ከፍ ያለ ደረጃ ይጎናጸፉበታል ነገር ግን ለዚህ የታደለ በአኺራ የቂንን ያመነ ገንዘቡ ላይ ቁርጠኛ ሆኖ የጨከነ የቂናችን መሳሳት ነው ከኸይር ስራ የሚያስቀር እዚህ ላይ የዱንያን ጠፊነት የሀብትን ጠፊነት አስቦ ለዘላለማዊ ህይወቱ ጨክኖ ቆርጦ ገንዘቡ ላይ የወሰነ በአላህ መንገድ የሚያወጣ የሆነ ሰው አላህ የቸረው ትልቅ ችሮታ ነው ከሀብቱ የበለጠ ይሄኛው የሰጠው የሚበልጠው ማለት ነው ሀብትን ሰጥቶታል ከሌላ የሚያስበልጠው ከዛ ባለፈ ግን ሀብቱ ምንም ላይሆን ይችላል በሀብቱ ትርጉም ያለው ስራ ሲሰራበት ይሄንን ነው ምን ያሉት ፈድሉላህ የአላህ ፈድል ነው ተሩፋት ነው يؤتيه من يشاء لفلقه የሚሰጠው ይሆናል متفق عليه بخاري ومسلم يتسممበት ዘገባ ነው وهذا لفظ روايه مسلم እዚህ ላይ የተፈረው የሙስሊም ዘገባ ቃል ነው ሌላ ቦታ ላይ ተወሰነ ቃላት ልዩነት ኖሮት እናውቃለን 40 ላይ ለምሳሌ አለ ይሄ ሐዲስ አይደለ መጠነኛ የቃላት ልዩነት አለ الدثور የሚለው الاموال الكثيره ብዙ ገንዘቦች ማለት ነው والله اعلم ይበልጥ አዋቂው አላህ ነው
እሺ እዚህም ላይ አላህ ሀብት ከሰጣቸው በኋላ በኸይር ስራ ላይ የሚሽቀዳደሙ ለኸይር የሚያወጡ ሰዎች ያላቸውን ፈضል እንረዳለን። ርዕሱ የሰፈረበት ዋናው ምክንያት ይሄ ነውና። እሺ ቀጣዩ ነጥብ ባቡ ذكر الموت وقصر الامل ባብ አዲስ ርዕስ ነው። ذكر الموت ሞትን ማስታወስ የሚመለከት ርዕስ ነው። ሞትን ማስታወስ አፎን ከርዕሱ በፊት እዚህ ላይ ሰለፎች ሀብትን በተመለከተ የተናገሩትን አንድ ሁለት ሶስት ንግግሮች ማንሳት እፈልጋለሁ። ለምን ነው ይሄን ማነሳው? ቀደም ያሉ ዑለማዎች ቀደምቶች ሰለፎች ገንዘብን ሲጸየፉ ሀብትን ሲያወግዙ ስናይ ይሄ ሁሉ ጊዜ ሊመስለን አይገባም። እንደየዘመኑ እንደየሁኔታው ሀብት በላጭ የሚሆንበት ሁኔታ አለ። መስራት መልፋት የተሻለ የሚሆንበት ጊዜ አለ እና በዚህ ላይ ሰለፎች ከተናገሯቸው ውስጥ የሀብት ፋይዳውን ተሩፋቱን አስመልክተው የተናገሩትን በተመለከተ ሙሐመድ ኢብኑ አልሙንከዲር ታቢዒ ናቸው ረሂመሁላህ ምን ይላሉ? ኒዕመ العون على تقوى الله نعم العون على تقوى الله الغنى አላህን በመፍራት ላይ የሚያግዝ አጋዥ የሆነው ሀብት ምንኛ ያማረ ነው። ኢማን ላደለው ሰው አላህን መፍራት ላደለው ሰው ለተቅዋ አላህን ለመፍራት አጋዥ የሆነው ሀብት ምንኛ ያማረ ነው። ሀብትን እያደነቁ ነው ያሉት እዚህ ቦታ ላይ። እንደዚሁ አቢ ዚናድ የተባሉት ምን ይላሉ? ሊማ تحب الدرهم وهي تدنيك من الدنيا ዲርሃም ለምንድን ነው የምትወደው? ለምንድን ነው ገንዘብ የምትወደው? ወደ ዱንያ የምታቀርበህ አሏቸው። ምን ብለው መለሱ? فقال وانها وان ادنتني منها በርግጥ እሷ ወደ ዱንያ ብታቀርበኝም فقد صانتني عنها ከሷ ጠብቃኛለች፣ ከዱንያ ጠብቃኛለች። ገንዘብ ወደ ዱንያ እንደሚያቀርብ ሁሉ ከዱንያ ፈተናም ይጠብቃል። በድህነት የተነሳ በዱንያ የተፈተነ ከአላህ ጋር የተጣላ ስንት ሰው አለ። የድህነትን ፈተና መቋቋም አቅቶት ነፍሱን የሚያጠፋ ስንት አለ። የድህነትን ፈተና መቋቋም አቅቶት ወንጀል የሚፈጽም ስንት አለ። ስንት ዝሙት ላይ የሚወድቅ አለ፣ ሐራም ላይ የሚወድቅ አለ፣ ብዙ ነገሮች የሚፈጽም አለ። ስለዚህ ዱንያ በአግባቡ ለያዛት ከሐራም ልትጠብቅ ትችላለች፣ ከዱንያ ልትጠብቅ ትችላለች ማለት ነው። እንደዚሁም አቡ ኢስሐቅ አሰቢዒ ምን ይላሉ? ካነ የረውን الساعة أي الغنى ሀብትን ይመለከቱ ነበር አሉ ከሳቸው በፊት የነበሩትን عونا على الدين በዲን ላይ ረዳት አድርገው ነበር፣ አጋዥ አድርገው ነበር የሚመለከቱት። ሀብት ሲኖረው ለምሳሌ طلب العلم ላይ መሰማራት ፈለገ፣ ነገር ግን የቤት የዕለቱን ጉርስ መሸፈን ሲያቅተው እያዘነ ከዕልም ይርቃል። አላህን በመፍራት ላይ በተለያየ መልኩ ላወቀበት ማለት ነው ላወቀበት ሀብት ወደ አላህ የሚያቃርብ በዲን ላይ በጠለብ العلم ላይ የሚያግዝ ይሆናል። ሱፊያን الثوري ረሂመሁላህ ምን ይላሉ? كان المال فيما مضى يكره ገንዘብ ባለፈው ዘመን ይጠላ ነበር። ባለፈው ዘመን ገንዘብ ይጠላ ነበር። فأما اليوم ዛሬ ግን አሉ فهو الترس المؤمن እሱ የአማኝ ጋሻ ነው። የአማኝ ጋሻ ነው፣ ከብዙ ነገር ይጠበቅበታል። ከፈታኝ ለምሳሌ ዳዕዋ ላይ የተሰማሩ ሰዎችን ብንወስድ በዚህ ዘመን የሚያግዟቸው ሰዎች ያሽከረክሯቸዋል። አላህን ፈርተው ከመናገር ይልቅ እነዚያን ሰዎች ላለማስከፋት ተጠንቅቀው ይናገራሉ። ዳዕዋ ላይ ቢነሱ፣ ተድሪስ ላይ ቢቀመጡ ከጀርባቸው ያሉ ሰዎች እንዳይከፉ ተጠንቅቀው ያስተምራሉ። ይሄ በውስጡ ምንድነው ያለው? ሽርክ አልኸፊ ደብቁ ሽርክ ነው ያለው። ውስጣቸው እያወቀ ለዚህ የሚያጋልጣቸው የዱንያ ፈተና ነው። ሀብት ከብዙ ፈተና መጠበቂያ ጋሻ ሊሆን ይችላል። አሁንም ሱፊያን الثوري የሆነ ሰው እንደዚህ ከዱንያ ጋር አያይዞ ሊወቅሳቸው ሲሞክር ምን አሉት? እስኩት አሉት፣ ዝም በል አሉት። فلولاها الصوابات نور لتمندل بنا الملوك ንጉሶች ፎጣ ነበር የሚጠርጉብን ቆሻሻቸውን የሚጠርጉብን። በገንዘብ ምክንያት ነው ራሳችንን ጠብቀን የምናምነውን የምናስተምረው እያሉ ነው ያሉት። ስለዚህ ቦታውን የጠበቀ ሲሆን ሰው ፊቱን ካላስፈላጊ ከውርደት ይጠብቅበታል፣ ልቡን ከመስበር ይጠብቅበታል፣ ዲኑን ይጠብቅበታል፣ ክብሩን ይጠብቅበታል።
ነገር ግን ይሄ የዱንያን ቂማ ዋጋ አውቆ ገንዘቡ እሱ ላይ ተቀምጦ የሚጋልበው ያልሆነ ሰው ገንዘብን ቂማዋን አውቆ ለአኺራ መሸመቻ ላደረገ ሰው ነው ማለት ነው። እሺ ወደ ቀጣይ አልፋለሁ። ባቡ ዚክሪል መውት ወቂሰሪል አመል። ቀጣዩ ርዕስ ሞትን ማስታወስ እንዲሁም ቂሰር አልአመል ተስፋ ምኞትን ማሳጠር እንደሚገባ የሚመለከት ርዕስ ነው። ዚክሩል መውት ሞትን ማስታወስ ለምን አስፈለገ? ሞትን ሲያስታውስ ከበደል ይቆጠባል። ሞትን ሲያስታውስ ዘላለማዊ ሕይወት ከፊቱ እንዳለ ያስባል። የማይፈጽመው ያልተወጣው ግዴታ ካለ ይደነግጣል። በደል ፈጽሞ ከሆነ ይቅርታቸውን ለማግኘት ይጨነቃል። እዚህ ከፈጸመው የበለጠ ሂሳብ እንደሚጠብቀው ያስባል። ከፊቱ ቀብር እንዳለ፣ ሂሳብ እንዳለ፣ ሲራጥ እንዳለ፣ ከአላህ ፊት ቆሞ መመርመር እንዳለ፣ ጀነት እሳት እንዳለ የሚያስብ ሰው ሞትን ሲያስብ ቀጥሎ የሚመጣውን ነገር ስለሚያስብ ይጨነቃል። ስለዚህ ሞትን ማስታወስ ማለት ዝም ብሎ መንቀጥቀጥ አይደለም፣ ዝም ብሎ መጨነቅ አይደለም። በአሁኑ ዘመን ሞትን ዘንግተናል። እንደዚህ ዘመን ሞት የበዛበት ጊዜ የለም። እንደዚህ ዘመን ሞት የተዘነጋበት ጊዜ የለም። እንደዚህ ዘመን ሞት የበዛበት የለም። የምንጓዝበት መኪና፣ ቤታችን፣ ሁሉ ነገሩ ለሞት ያቀረበን ሆኗል። ከመሆኑም ጋር ሰው በሞት መገሰጹ የለም፣ ሳስቷል። ብዙዎቻችን ያለንበት ሐል ይሄ ነው። ስለዚህ ሞትን ማስታወስ ያስፈልጋል። እና ሞትን ማስታወስ ሲባል ራሱን ሞትን መፍራት አይደለም፣ ራሱን ሞትን መፍራት አይደለም። ይሄ አይደለም ዓላማው። ከሞት በኋላ ትልቅ ሀገር እንዳለ ትልቅ ነገር እንዳለ አስቦ ለዛ መዘጋጀት እንዲኖር ነው የተፈለገው። ለዛ መዘጋጀት እንዲኖር ነው የተፈለገው እንጂ ዛሬ ሰው ሞትን የሚፈራው መቼ ነው? ደም ግፊት ተገኘብህ፣ ስትሮክ ተገኘ፣ ጉበትህ እንደዚህ፣ ስኳር፣ ኩላሊት ሲባል ይደነግጣል። በቃ ሞት የሰፈረበት ይመስለዋል። ስንቱ አለ ካንሰር ተገኘ ሲባል ሰላም ሲኖር ነበር እኮ ተገኘ የተባለለት ጀምሮ ቀጥታ ምን ያደርጋል? ሙሉ በሙሉ ሌላ ሰው ሆኖ ይገኛል። ሁሉ ነገሩ ተቀያይሮ ማለት ነው። ሁሉ ነገሩ ተቀያይሮ ሲመረመር ይሄድና አይ ኩላሊት ትንሽ ጠጠር አለበት ሲባል ከዛን ጊዜ ጀምሮ እየወጋኝ ነው ይላል። ተሰምቶት እኮ ያውቃል አልነበረም ከዛ በፊት። አብዛኛው ህመም በነገራችን ላይ ስነ ልቦና ነው ችግሩ፣ የስነ ልቦና ችግር ነው። ኩላሊት ጠጠሩ እንዲህ በየጊዜው እንደመርዚ ጠቅጠቅ እያደረገ አይወጋም። ኩላሊት እንዳለ የተነገረው ለት ጀምሮ ግን ይሰማዋል። የሆነ ነገር እየተሰማኝ ነው። በዚህ አንድ ሐኪም የሆነ ሰፈር ስሙን ብነግርህ የምታውቀው ሰው ነው አለኝ። ሀብታም ሰው ሁልጊዜ መርፌ እየወሰደ ተወግቶ ነው የሚተኛው አለኝ። እና እኔ ጋር መጣ አለ ሐኪም ቤት። ምን ፈልገህ ነበር? እንደዚህ። ከዛ ተመረመረው ምንም ነገር የለውም አለኝ። ግን በየቀኑ አስለምዷል። የለህም ብለው ሌላ ሐኪም ቤት ይሄዳል። ምን ላድርገዋል? በቃ ንጹህ የሆነ በዛው ስቴራላይዝ ነው የሚባለው ምንድነው የሆነ ውሃ እንድትሰጠው ነርሷን ነገርኳታል። ውሃ ነው የሰጠችው፣ አልወጋቸዋል። በማግስቱ መጥቶ ሰላም አደርኩኝ ጀዛከላህ ኸይር አለኝ አለ። እኔ እኮ ምንም መድኃኒት አልሰጠሁትም፣ ውሃ ነው የሰጠሁት። ምንም ነገር እንግዲህ አላህ ይቅር ይበለኝ፣ አስከፍየዋለሁ፣ ካላስከፈልኩ ደግሞ ይነቃብኛል አለ። የምን ችግር ነው? የስነ ልቦና ማለት ነው። ሞትን የምንፈራው ለእንደዚህ አይነት ነው። ለዱንያ ያለን ምኞት የረዘመ በመሆኑ ነው የምንፈራው። ለአኺራ ምን አዘጋጅቻለሁ አይደለም ሞትን የሚያስፈራኝ ነው ዛሬ ያለንበት። እዚህ ጋር ሞትን ፍሩ እየተባልን ያለነው ደግሞ ይሄን አይደለም። እየተፈለገ ያለው ዚክሩል መውት ሞትን ማስታወስን አብዙ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ህይወታችን በሙሉ ሀዘን እንዲሆን አይደለም የተፈለገው። ህይወታችን በሙሉ ጨለማ ጭንቀት እንዲሆን አይደለም የተፈለገው። ከዙልም እንድንታቀብ፣ አላህ ካዘዘን ቦታ እንዳንጠፋ፣ ከከለከለን ነገር እንድንቆጠብ ማሳሰብ ነው የተፈለገው። ሞትን ማስታወስ ዓላማው ይሄ ነው። ወቂሰሩል አመል ምኞትን ማሳጠር፣ የተንዘላዘለ ምኞት አኺራን ያዘናጋል። ወደፊት ይሄን ያክል ፎቅ ሰርቼ እንደዚህ መኪና ገዝቼ ልጆችን እንደዚህ አድርሻቸው አንተ ዛሬ ላታድር ትችላለህ። ይሄን ሁሉ የምታደርገው ላታድር ትችላለህ። የልጆቻችን ጉዳይ ያስጨንቀናል። ከኛ የበለጠ አላህ አላቸው። ስለዚህ ተርቢያ ላይ እንዲሆኑ ማድረግ ነው። ልጆቻችን የኡማ ሸክም ሆነዋል አይደል? በአሁኑ ሰዓት ይሄ በየቦታው አድርጎ የሚበጠብጠው ተርቢያ ያነሰው ወጣት እኮ ነው። በየቤቱ ቤተሰብ ኃላፊነቱን ባለመወጣቱ የመጣ ሸክም እኮ ነው። ያደፍጥና የሆነ ነገር ያደርጋል። ምን ነው ብልግናውን በሀገር ስም በነጻነት ስም ህዝቦችን ነጻ ላወጣ ነው ይላል
አብዛኛው አድፍጦ ይዘርፋል አድፍጦ አንገቴን እየመታ የሆነ ነገር ያደርጋል በየቦታው ግን አብዛኛው ከእንዲህ አይነት ጥፋቶች ጀርባ ጤነኛ ያልሆነ ተርቢያ ነው ያለው የቤተሰብ በስርዓት አለማሳደግ ነው ያለው ኃላፊነታችንን አለመወጣት ነው ያለው በጀርባ አብዛኛው ሲሸፋፍኑ ሲቀባባ የሆነ ትርጉም ይዞት ይመጣል የሆነ ርዕስ ሰጥቶ ያመጣዋል እንጂ በአብዛኛው የተበላሸ አስተዳደግ ነው ከኋላ ያለው ስለዚህ የተንዘላዘለ የተራዘመ መቋጫ የሌለው ሞትም ከፊት ያላስቀመጠ የተራዘመ ምኞት አደጋለሁ አኺራን ያዘነጋል ኃላፊነታችን እንዳንወጣ ያደርጋል ከወንጀል እንዳንርቅ ኢንሻአላህ ተወብታለሁ ይላል ወንጀል እያጨማለቀ ኢንሻአላህ ተወብታለሁ ይላል የሰው ሐቅ እየወሰደ ነው እያንገላታ ነው በደር ወስዷል እሱ ምንም አይመስለውም አበዳሪ ነው የሚሳቀቀው ኢንሻአላህ የሆነ ጊዜ ሰጠዋለሁ ይላል ቀለል አድርጎ የሰው ሐቅ የሰው መሬት ነጥቋል ዝም ብሎ ይዘናጋል የአላህ ህዝብ ሰፊ ነው መቼም ይሞታል ልጆቹም ያካባታችን ያወረስነው ብለው ይታወቃል ባለ ሐቅ በየቦታው የሚያጋጥም ባለ ሐቅ ተከርቶ ይቀራል ነገር ግን ፋይሉ ወደ አኺራ ተላለፈ እንጂ ተከርቶ አይቀርም ሰውየው የበለጠ ሆኖ ይጠብቀዋል እና ይህን ሁሉ የሚያመጣው ሞትን መዘንጋት ነው የምኞት ገደብ የለሽነት ነው የሚያመጣው ነውና በእስላም ይሄ ነገር አሳሳቢ ስለሆነ ሸይኹ ረሂመሁላህ አላህ ጀዛቸውን ይክፈላቸው በዚህ በኩል ለሚገሰጽ ሰው ይገሰጽ ዘንድ ይህንን ርዕስ አስቀመጡ ማለት ነው قال الله تعالى ከፍ ያለው ጌታ አላህ እንዲህ ይላል كل نفس ذائقة الموت ሁሉም ነፍስ ሞትን ቀማሽ ናት كل نفس ሁሉም ነፍስ ذائقة الموت መራራ የሆነውን የሞትን ጽዋ ትጎነጫለች ማንም ከዚህ የሚተርፍ የለም وإنما توفون أجوركم ከሞት በኋላ ምን እንዳለ የሚያስታውሰን ተመልከቱ እዚህ ላይ ምንዳችሁን የምትሞሉት የምትሰጡት ከዛ በኋላ ሀገር አለ ነው ማሳሰብ የተፈለገው ሞት እኮ ሁሉም ሟች እንደሆነ እኮ ያውቀዋል ችላ ብሎ እንደፈለገ በዱንያ ዛዛታ ቢዋጥም መጨረሻ ፍጻሜው ሞት እንዳለ ማንም ያውቃል ችግሩ ከዛ በኋላ ያለው ነገር እየተዘነጋ ነው ያለው እናም አላህ ምን አለ كل نفس ذائقة الموت ነፍስ ሁሉ ሞትን ቀማሽ ነች وإنما توفون أجوركم من داوቻችሁን የምትሞሉት ሙሉ የምትሰጡት ኸይርም ከሆነ ኸይር ሸርም ከሆነ ሸር يوم القيامة በትንሣኤ ቀን ሁሉም የዘራውን ያጭዳል فمن زحزح عن النار كأسات يتراك የሆነ ሰው فمن زحزح يتراك የሆነ ሰው يراك عن النار كجهنم سات وأدخل الجنة جنة عندي كذا يتدرج فقد فاز برقة سكيتا ما هنا يفلاقوتنا دنيا كذي بلا من سكيتا الله دنيا لا يكني هبتامنو مالت هيدا لم سكيت دنيا لا يتندلاقو منو هيدا لم سكيت دنيا لا يتلاقيو كفتنيا የሚባል ውድ የሆነ ህይወት ማሳለፍ አይደለም ስኬት ይሄ ነው ከእሳት የራቀ ጀነትን የተጎናጸፈ ይሄ ነው ስኬታማ ማለት ይሄ ነው ፍላጎቱን ያገኘ وما الحياة الدنيا የዱንያ ህይወትማ አይደለችም وما الحياة الدنيا የቅርቢቷ ህይወት አይደለችም إلا متاع الغرور መታለያ መሸንገያ እቃ እንጂ ሌላ አይደለችም ምን የጧት ጤዛ ማለት ነው ጧት ላይ አበባ ኋላ ላይ መጣፋ የዱንያ ህይወት አጠቃላይ ቢረዝም 100 ዓመት ይኖር 200 ዓመት ይኖር የለም እንጂ ነገር ግን አጭር ነች ከዛ በኋላ ሞት የሌለው ህይወት አለ ፍጻሜ የሌለው መቋጫ የሌለው ህይወት ነው ያለው وقال تعالى وما تدري نفس التوقم على الله ماذا تكسب غدا نجا من እንደምትፈጽም ምን እንደምትሰራ خير ነው ሸር ነው ምን ፈጽመው ነገር አናውቅ وما تدري نفس እንዲሁ አታውቅም بأي أرض تموت በየትኛው ምድር ላይ በየትኛው ሀገር ላይ እንደምትሞት አታውቅም ስንት አለ አገሩ ላይ ረጅም ዘመን ሲኖር ድንገት ወጥቶ በአውሮፕላን የሆነ ሀገር ላይ ተከስክሶ አስከሬን እንኳን የማይገኝበት ከሀገሩ ወጥቶ የማያውቅ ከወጣ በኋላ ባህር ላይ የአሳ ምግብ ሆኖ የቀረ ስንት አለ የት ፍጻሜያችን የት እንደሚሆን አናውቅ وما تدري نفس بأي أرض تموت ይሄ አይደለም ዋናው ነገር ከዛ በኋላ ምን አለ ነው ጥያቄው እንጂ ሞቶ መቅረት ቢሆን እኮ ግልግል ነበር ግን አይደለም አረተ ይላሉ ሰዎች ሰው ሲሞት አይደለም ረፍት የለም ጥያቄ አለ ሂሳብ አለ ምርመራ አለ ሲራጥ አለ ከአላህ ፊት ቆሞ እያንዳንዱ
ሐቅ የፈጸመ መልካም የሰራ እንኳን ምርመራው የሚያስጨንቅበት ጊዜ አለ። وقال تعالى فإذا جاء أجلهم ጊዜ ገደባቸው አጀላቸው ሞታቸው በደረሰ ጊዜ لا يستأخرون ساعة አይቆዩም አይዘገዩም ولا يستقدمون አይቀደሙም መቅደም የለም አላህ ከወሰነው ቀድሞ የሚሞት የለም ለሰከንድ የሚዘገይም የለም ከቀደረው የሚወጣ የለም እሺ وقال تعالى እንዲሁም ከፍ ያለው ጌታ አላህ እንዲህ ይላል يا أيها الذين آمنوا እናንተ ያመናችሁ ሆይ لا تلهكم أموالكم ገንዘቦቻችሁ ያዘናጓችሁ ولا أولادكم ልጆቻችሁም عن ذكر الله አላህን ከማስታወስ አላህ ካዘዘባችሁ ቦታ ላይ ከመገኘት አያዘናጓችሁ ومن يفعل ذلك ይህንን የሚያደርግ የሚዘናጋ የሆነ فأولئك هم الخاسرون እነዚያ እነሱ ናቸው ከሳሪዎቹ የከሰሩ ናቸው ሀብት ቢኖር ልጅ ቢኖር አላህ ካዘዘው የሚያዘናጋ ወደ ጥፋት የሚሄድ የሆነ ሰው እሱ የከሰረ ነው وأنفقوا لقسوا سطوا مما رزقناكم كسطناچو من قبل أن يأتي كممتاتو بفيت أحدكم عندالچون كممتاتو بفيت الموت موت كممتاتو بفيت بموت يسفررن فيقول ربي يعني موت سيمتا غزي فيقول يلال ربي جيتاي هوي لولا أخرتني هلا أخرتني منه باقويهن يلال إلى أجل قريب إلى أجل يسير لا تنش جزيبا قويهن يلال فأصدق صدق من أوت زند بامت من قداوت زند وأكون من الصالحين كدقاقوش مهون زند تنش فاتا تنش جزيبا زند أهل يميل فتجزي كممتاتو بفيت سو بجنزبو በሀብቱ በቤተሰቡ ሊዘናጋ ይገባውም እንዲህ አይነት ቁጭት የሚለበለብበት ጊዜ ይመጣል ولن يؤخر الله نفسا الله نفسنا ያዘገይም አያቆይም اذا جاء اجلها ጊዜዋ በሚመጣ ጊዜ የተወሰነላት አጀል ሲመጣ ጊዜ ከዚያ በኋላ የሚሰጣት ትርፍ ጊዜ የለም ለተውበት ተብሎ የሚሰጥ ሌላ ተጨማሪ ጊዜ አይኖርም والله خبير بما تعملون الله بمتسرط كله واستواكي هنا جيتان وقال تعالى عندهم الله من إلال حتى إذا جاء أحدهم عندهم بمتأجزي الموت موت بميمتأبت جزي قال رب ارجعون جيتاهوي ملسون إلى جيتاهوي ملسون لعلي أعمل صالحا من الباتني ملكا من سرازند መልካም የምሰራበት ፋታ አገኝ ዘንድ ባካችሁ መልሱኝ ፊማ ተረክቱ በተውኩት ነገር ላይ ከኢማን በተውኩት ከኸይር ስራ በተውኩት ላይ አካከስ ፈጽም ዘንድ መልሱኝ ይላል ከላ ይከልከሉ ዛሬውን ሚስጥር ያስተካክሉ አይታሰብ መመለስ إنها كلمة اسوا እቺ ንግግሩ ከሊመቱን ባጢለቱን ከንቱ ንግግር ነች እቺ የሰውየው ጥያቄ ለመመለስ መጠየቁ ከንቱ የሆነች ንግግር ነች ከሊመቱን አይ ባጢለቱን ከንቱ ንግግር ነች هو قائلها እሱ ይናገራታል የሚናገራት ነው እሱ የማያገኛት ومن ورائهم برزخ ከፊት ለፊታቸው ومن ورائهم ከፊት ለፊታቸው የሚጠብቃቸው አለ በርዘኹን ግርዶ ይጠብቃቸዋል ምን አይነት ግርዶ በዱንያና በአኺራ መካከል የሚጠብቃቸው የቀብር ህይወት አለ ኢላ የውሚ ይብዓቱን እስከሚቀሰቀሱበት ቀን ድረስ فإذا نفخ في الصور በቀንም ላይ በተነፋ ጊዜ የቂያማ አዋጅ በታወጀ ጊዜ فلا انساب بينهم በመካከላቸው ዝምድና ይኖራል ሰው ዘመዱን ይጠይቃል ለዘመዱ ወግኖ ይነሳል ለዘመዱ ሲል ደም ያፈሳል ለዘመዱ ሲል ብዙ ነገር ያደርጋል فلا انساب بينهم በመካከላቸው ዝምድና አይኖርም ዝምድና እኮ አለ የሚጠቅም ዝምድና የለም የሚጠቅም አይደለም يومئذ የዛን ጊዜ ولا يتساءلون አይጠያየቁ እንኳን ሊጠይቅ እናቱ ላይ ሐቅ ቢኖረው ይመኛል እሱ ለዛ ፈተናቀን የሚሆነው ማለት ነው የሚያገኘው ነገር ቢኖር እናት አባቱ ላይ ልጁ ላይ فمن ثقلت موازينه የመልካም ሥራ ሚዛኑ የከበደለት ሰው توحيد خير سراوي كبر الذي هنا سو
فأولئك هم المفلحون النزيا النسوناቸው ስኬታማዎች የፍላጎታቸውን የሚያገኙት ومن خفت موازينه የመልካም ሥራ ሚዛኑ የቀለለበት ደግሞ فأولئك الذين خسروا فأولئك النزيا الذين خسروا نسناቸው የከሰሩ የሆኑት خسروا أنفسهم نفساቸውን ከስረዋል في جهنم بجهنم ውስጥ خالدون ዘውታሪዎች ናቸው تلفح وجوههم تلفح ትገሸልጣቸዋለች ትገርፋቸዋለች جهنم እሳት وجوههم ፊቶቻቸውን تلفح ትገርፋቸዋለች وجوههم ፊቶቻቸውን النار እሳት وهم فيها كالحون እነሱ በሷ ውስጥ ፊታቸው እየተለበለበ ከንፈራቸው ይቆማተራል ጥርሳቸው ይገጥማል ألم تكن آياتي تتلى عليكم ይባላል አላህ ይላቸዋል ألم تكن አልነበረችም ምን آياتي አንቀጾቼ تتلى عليكم በእናንተ ላይ የሚነበቡ አልነበሩም ወይ ይሄ ቀን እንደሚመጣ አልተነገራችሁም ወይ فكنتم بها تكذبون በእነሱም የምታስተባብሉ አልነበራችሁም ምን إلى قوله تعالى كيف قالوا ጌታ አላህ እስካለው ድረስ እንደዛ ነው አይደል አንተ እሺ እንደዛ ነው ይጨርሳል እሺ قالوا ربنا غلبت علينا قالوا ይላሉ በዚህ ጊዜ አላህ ሲጠይቃቸው ربنا ጌታችን ሆይ غلبت علينا شقوتنا መናቂነታችን ድለቢስነታችን አሸነፈን ረታን وكنا قوما ضالين ጠማሞች ሰዎች ሆንን ይላሉ ربنا ጌታችን ሆይ أخرجنا منها ከእሳት ውስጥ አውጣን ይላሉ فإن عدنا ከተመለስን ከዚህ ከወጣን ወደ ዱንያ ከተመለስን ማነው ወደዚህ ጥፋት ከተመለስን فإنا ظالمون እኛ በዳዮች አንገኝም እንመለሳለን ይላሉ قال اخسئوا فيها الله በዚህን ጊዜ ምን ይላቸዋል اخسئوا فيها የተዋረዳችሁ ሆናችሁ ኑሩ ሲሉ ይላቸዋል ولا تكلمون أتناغرون إنه كان فريق من عبادي إنه نجر كان نبرة فريق من عبادي كباروتي ولو كفل نبرة دنيا لايك النانتقى يقولون ربنا آمنا قيتاتن هوينيا آمننا فاغفر لنا وارحمنا مهرات أدرقلن أزانلن وأنت خير الراحمين أنت كازاني كل بلاج آزانين دين كفل نبرة እናንተ ግን ተተኸቱሙሁም ያዛችኋቸው ሲኽሪየን መሳለቂያ መቀለጃ አድርጋችሁ ይዛችኋቸዋል ዱንያ ላይ ሐታ አንሰውኩም ዚክሪ እኔን ማስታወስን እስከሚያስረሷቸው በእነሱ ላይ መጠመዳቸው እነሱ ላይ በመሳለቅ እነሱ ላይ በማሾፍ እነሱም በመጉዳት ላይ ከመጠመዳቸው የተነሳ በእነሱ ሰበብ እኔን እስከምትረሱ ደርሳችኋል ይላቸዋል وكنتم منهم تضحكون بالنسو لا ستسقوا نبراቸው ሰሃቦች ላይ ተሳቀ በየዘመኑ እንደዚህ ይቀጥላል ሰዎች ከዲን الاسلام ከተርቢያ እስላሚያ ሲርቁ አላህን እንፍራ ወደ ዲን እንመለስ የሚል ላይ ያለ ስሙ ስም ያወጣሉ ክብሩን ያጎድፋሉ እና ስትስቁባቸው አልነበረም ወይ ኢኒ ጀዘይቱሁም اليوم እኔ እነሱን ዛሬ መንድቻቸዋለሁ ሰጥቻቸዋለሁ ቢማ ሰበሩ በመታገሳቸው የእናንተን ፈተና የእናንተን አጣ أنهم هم الفائزون እነሱ ፍላጎታቸውን የሚያገኙ ናቸው ይላቸዋል አላህ ከዚያ ቀጥሎ ምንድነው ያለው قال كم لبثتم قال اني لو توصلت البلاء ينور ይችላል قال كم لبثتم ከዛም ይላቸዋል في الارض ምድር ላይ ስንት ቆያችሁ ይላቸዋል كم لبثتم سنت قوياجو في الأرض بمدر لا عدد سنين يا أمتات قطر من يهل ينوراتشو تلاجوا قالوا لبثنا يوما أو بعض يوم عندك أن وين أني هنا كفل ينور نويلا زمنات النورو مدر لا ينور بكبر يسالفون كل تدمروا تنشونون من التاياجو تنش لا يقويانا ويلا قالوا لبثنا يوما أو بعض يوم فاسأل العادين قطاريوችን ጠይቃቸው መላእክትን ጠይቃቸው ጠብቀው ሁሉንም ይከታተሉት
قال إن لبثتم إلا قليلا برقتم تكتن انجال قوياتهم لو أنكم كنتم تعلمون يمتاوقوا بتهونوا نقرقن يا لا بزن يقوليت كم يتبقى أتشو زلالة ما يتمتان أرقل تنشنا أفحسبتم أستباتشون أنما خلقناكم عبثا يفترناችሁ ለዛዛታ ለጨዋታ እንደሆነ አሰባችሁ ሆነ وأنكم إلينا لا ترجعون እናንተ ወደኛ ላትመለሱ እንዲሁ ተፈጥሮ ሞቶ መቅረት ለዚህም የፈጠርናችሁ ይመስላችሁ እያለ አላህ Subhanahu Wa Ta'ala የበለጠ ጸጸት ውስጥ እንዲወድቁ ያደርጋቸዋል ማለት ነው وقال تعالى እንዲሁም ከፍ ያለው ጌታ አላህ እንዲህ ይላል ألم يأني للذين آمنوا ألم يأني ጊዜው አልደረሰምን ألم يأني ጊዜው አልደረሰምን للذين آمنوا ለነዚያ ያላመኑት ሰዎች أن تخشع قلوبهم ልቦቻቸው ይፈሩ ዘንድ ልቦቻቸው ወደ ተቅዋ ወደ አላህን መፍራት ይመለሱ ዘንድ የሚመለሱበት ጊዜው አልደረሰም ወይ እስከ መቼ ነው የሚዘናጉት እስከ መቼ ነው በዱንያ ሰምጠው አኺራን የሚዘነጉት ጊዜው አይደርስም أن تخشع قلوبهم لذكر الله ልቦቻቸው ለአላህ ذكر ተግሳጽ የሚፈሩበት ጊዜ وما نزل من الحق كحق ማለትም ከቁርአን ለወረደው የሚገሰጹበት የሚመለሱበት ጊዜ አልደረሰም ወይ አማኞችም በዚህ መልኩ አላህ Subhanahu Wa Ta'ala ያሸማቅቃቸዋል ولا يكونوا كالذين اوتوا الكتاب من قبل እንዲሁም ከነሱ በፊት መጽሐፍን የተሰጡ ሰዎች ሁኔታ እንዳይሆኑ የማይሆኑበት የሚያስተውሉበት የነዛ ሰዎች አምሳያ የማይሆኑበት ጊዜ አልደረሰም ወይ እነዛ ምን ሆነዋል فطال عليهم الامد ዘመኑ ረዘመባቸው ከነቢያቶቻቸው የተራራቁበት فقست قلوبهم ልቦቻቸው ደረቁ በዚያ የተነሳ ሰሃቦች የነበራቸውን አስታውሱ አላህን መፍራት ተግሳጽ እሳትን ጀነትን ሲነገራቸው ልክ ባይናቸው እንደሚመለከቱ ነበር የሚሆኑት እያንዳንዱ ሰሃባ ጋር የሚታየው ገጽታ ሁኔታ እጅግ የሚገርም ነበር እውነት እንዲህ አይነት ሰው ምን አይነት ሰዎች ነበሩ የሚባሉ ነገር ግን ዘመን በረዘመ ጊዜ በገፋ ቁጥር ሰሃቦችን ልባቸውን የቀየረው ቁርአን ዛሬም አለ እኛ ግን እየተገሰጽን ነው ጁበይር ብን ሙጥዒም ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የመግሪብን ሶላት እያሰገዱ ሱረቱ ጡር እየቀሩ ነበር አሉ أم خلقوا من غير شيء أم هم الخالقون أم خلقوا من غير شيء كمن يتفطروا ويس الناس ራሳቸው ፈጣሪዎች ናቸው የሰው ልጅ ተፈጥሯል ተገኝቷል ዱንያ ላይ የኖረ ነው ከየት መጣ እንዴት በፈጣሪ ይክዳል ተፈጥሮ ከተገኘ በኋላ أم خلقوا من غير شيء ወይስ ከምንም ነገር ነው የተፈጠሩት ዝም ብሎ ነው የተገኙት أم هم الخالقون ወይስ ራሳቸው ፈጣሪ ናቸው أم خلق السماوات والأرض ويس سماواتنا مدرن نزيهن ግዙፍ ፍጥረታት እነሱ ናቸው የፈጠሯቸው بل لا يقينون ይልቁንም የቂን ብለው በእርግጠኝነት የሚያምኑ አይደለም ይችን አንቀጽ ተሰማ ልቤ ሊበር ቀረበ ይላል ጁበይር ብን ሙጥዒም ዛሬ ደጋግመን እንሰማዋለን ልባችንን ያንኳኳል የሚሰማን ስሜት አለ አላህ Subhanahu Wa Ta'ala ግን ሰሃቦችን ነው በዚህ መልኩ የሚወቀሳቸው አስቡት አላህን የሚፈሩበት ለቁርአን ተግሳጽ እጅ የሚሰጡበት ጊዜ አልደረሰም ወይ እንደነዛ ከነሱ በፊት መጽሐፍ የተሰጣቸው አይነት ሰዎች የማይሆኑ እንዳይሆኑ የሚያስተውልበት ጊዜ አልደረሰም ወይ فقست قلوبهم ልቦቻቸው ደረቁ وكثير منهم فاسقون ከነሱ ውስጥ ብዙዎቹ فاسقون خارجون عن طاعة الله ከአላህ ትእዛዝ የወጡ ናቸው ብሎ ይገስጻል عبد الله بن مسعود رضي الله عنه من ይላሉ صحيح مسلم ላይ በተዘገበ ما كان بين إسلامنا وبين أن عاتبنا الله بهذه الآية የሰለምንበትና አላህ በዚህች አንቀጽ የወቀሰብን ጊዜ 4 ዓመት ብቻ ነው ይላሉ 4 ዓመት ነው ረዘመ ተብለን የተወቀስነው አሉ ጊዜው ረዘመና ልባቸው ደረቀው እየተባልን ያለነው እየተወቀስን ያለነው በ4 ዓመት ጊዜ ውስጥ ነው እኛ ረጅም ዘመን እየኖር غفلة ውስጥ ነው በብዛት የምንኖረው والآيات في الباب كثيرة معلومة ይህንን ርዕስ የሚመለከቱ የቁርአን አንቀጾች ብዙና የታወቁ ናቸው ይላሉ ሐዲሶችን በቀጣይ እንመለከታለን እሺ እዚህ ላይ በቀና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب